ሰላም ጤና ይስጥልን እንደምን ዋላችሁ ውድ ሀምራ ቤተሰቦች በዛሬው ዕለት በዓለማችንና በሀገራችን የተሰሙ አዳዲስ መረጃዎችን ወደ እናንተ ይዘን ቀርበናል። አሜሪካ ታንክ ገዳይ ኤ10 አውሮፕላን በኢራን ላይ ማሰማራቷንና ኢራን ደግሞ አውሮፕላኑን መታ መጣሏን አስታውቃለች። የሆርሙዝ ወሽመጥ ሚስጥራዊ ለምን ዓለም አቀፍ ፖለቲካ መተንፈሻ እንደሆነ በተመለከተ በተጨማሪ ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮችን ፈሪዎች ሲሉ መውቀሳቸውን እንዲሁም ደግሞ በትግራይ አመራሮች መካከል የተፈጠረውን እጅግ የከረረ ቃላት ጦርነትና የጌታቸው ረዳ መልእክት ምን ይመስላል የሚሉትን በተጨማሪም በደብረ ብርሃን በድንገት ጠፍቶ የነበረው ወጣት አሳዛኝ ፍጻሜውን በተመለከተ ዝርዝር መረጃዎችን ወደ እናንተ እናቀርባለን። እስከ መጨረሻው ድረስ የና አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ አሜሪካ በመካከለኛው ምስራቅ የምታካሄደው ወታደራዊ እርምጃ ይበልጥ ለማፍጠን እጅግ አስፈሪና ውጤታማ የተባለውን ኤ10 የተሰኘ ተዋጊ አውሮፕላን በኢራን ላይ ጥቅም ላይ ለማዋል ማሰማራቷ ተረጋግጧል። የአውሮፕላን ጦርነት ታሪክ ውስጥ የታንክ ገዳይ በሚል ቅጽል ስም የሚታወቅ ሲሆን በአፍንጫው ላይ የተገጠመ ግዙፍ ባለ 7 አፈሙዝ የሚሽከረከር መድፍ እንደሚይዝ ታውቋል። ይህ ተሽከርካሪ አውሮፕላን ከ3900 በላይ ጥይቶችን በአንድ ጊዜ መተኮስ እንደሚችል ነው የታወቀው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንም እንኳን የአሜሪካ እግረኛው ጦር ወደ ኢራን ገብቶ መሬት ላይ መዋጋት የለበትም ደግሞ የለም ብሎ ቢናገሩ እንደ ኤ10 ያሉ አውሮፕላኖችን ማሰማራታቸው ግን የኢራን መሬት ላይ ያሉ ኃይልን ሙሉ በሙሉ ለማውደም የታቀደለት መሆኑ ታውቋል። ሆኖም ግን ነገሮች አሜሪካ እንዳቀደችውና እንዳሰበችው ቀላል አልሆነላትም ነው የተባለው። ኢራን በዘመናዊ የአየር መከላከያ ስርዓቷ መታገዝ እንደ አሜሪካ ኤ10 ተዋጊ አውሮፕላን መታመጣሏን ተዘግቧል። ይህ ድርጊት አሜሪካ ለኢራን ጦር መሳሪያ ቴክኖሎጂ ላይ ያላት ግምት እንዳልተሳካ ያስገደዳት ሲሆን ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል ነው የተባለው። ወደ ቀጣዩ ዜናችን ስናልፍ ዓለም አሁን አይኗን የጣለችበት የጦር ዋነኛ ምክንያት የሆነ የሆርሙዝ ወሽመጥ ምንድነው የሚለውን እንመለከታለን። የሆርሙዝ ወሽመጥ በፋርስ ባህረ ሰላጤ በኦማን ባህረ ሰላጤ መካከል የሚገኝ እጅግ ጠባብ የሆነ የመርከብ መስመር ነው። ይህ ወሽመጥ የዓለም ኢኮኖሚ የደም ስር የሚባልበት ዋና ምክንያት የዓለም ነዳጅ ምርት 20% በዚህ ጠባብ መስመር በኩል ስለሚያልፍ ነው። ኢራን ይህን ወሽመጥ ለመዝጋት ወይም መርከቦችን ለመጥቃት የምታደርገውን ማንኛውም ሙከራ በዓለም ዙሪያ የነዳጅ እጥረትን ዋጋ መናር እያስከተለ እንደሚገኝ ታውቋል። ፕሬዝዳንት ትራምፕ የኔቶ አጋሮችን ፈሪዎች ሲሉ የወቀሱትም ይህን ወሽመጥ ከኢራን ጥቃት ለመጠበቅ ባለመተባበራቸው ነው የተባለው። ዩናይትድ ስቴትስ ትራምፕ እንዳሉት ከሆነ ያለ ዩናይትድ ስቴትስ ኔቶ የወረቀት ላይ ነበር ወይም ደግሞ ወረቀት ላይ ይቀር ነበር ሲሉ አስጠንቅቀዋል የተባለው። አጋሮቻችን በነዳጅ ዋጋ መጨመር እያማረሩ ወሽመጡን ለማስከፈት አለመርዳታቸው ግን እንዳስቆጣቸው ነው የታወቀው። ወደ ቀጣዩ ስንሸጋገር በአሜሪካና በእስራኤል ጥቃት ከፍተኛ ባለስልጣን የጦር አዛዥ የተገደሉባት ኢራን በአጸፋ እጅግ አስደንጋጭ ዛቻ ሰንዝራለች። የኢራን ጦር ኃይሎች ቃል አቀባይ እንደተናገሩት ከሆነ በአሜሪካ በእስራኤል ባለስልጣን የጦር አዛዦች ወታደራዊ በየትኛውም ዓለም ክፍል በመዝናኛ ቦታዎች በቱሪስት መዳረሻዎች ሁሉ ኢላማ ያደርጋሉ ብለዋል። በዚህ አስፈሪ ድባብ ውስጥ ሆነው ኢራናውያን የ3000 ዓመት እድሜ ያለው አዲስ ዓመታቸውን ዛሬ አርብ ተቀብለዋል የተባለው። በቴህራን በተለያዩ ከተሞች ፍንዳታዎች የተሰሙ ቢሆንም ህዝቡ በስጋት ውስጥ ሆኖ በዓሉን እያከበረ እንደሚገኝ ታውቋል። ይሄ መጨረሻ አዲስ ዓመት እንዳይሆን እያሉ እየፈሩና እየተናገሩ እንደሚገኙ ነው አንዳንድ መረጃዎች እየወጡ የሚገኙ። ጦርነቱ ያመጣው የኢኮኖሚ ቀውስም ከፍተኛ ሁኔታ እንዳሳሰባቸው በዚሁ አንዳንድ መረጃዎች እየወጡ ይገኛሉ። ወደ ሀገር ውስጥ ዜና ስንመለስ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ አመራሮች መካከል ያለውን ክፍፍል የሚያሳይ ጠንካራ ጽሑፍ አውጥተዋል። ጌታቸው ውዳሴ የተባለች ወጣት ታጋይ በጦርነቱ ወቅት የከፈለችውን መስዋዕትነት በማስታወስ ዛሬ በስልጣን ላይ ያሉት እነ ደብረጽዮን ገብረ ሚካኤል በወጣቶች ሞት ላይ ተረማምደው ስልጣን እድሜያቸውን ለማራዘም የሚመኙ ደንቆሮች ናቸው ሲሉ ወርፈዋቸዋል። ከስልጣን የሚሰናበቱበት ሰዓት ካለፈ ቆይቷል በማለት በህወሓት ውስጥ ያለው ስልጣን ፍልሚያ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ ነው ተብሎለታል። በመጨረሻ ማሳዛኝ ዜና ተሰምቷል። በሰሜን ሸዋ ደብረ ብርሃን አካባቢ ስውሯ ማርያም ጸበል ቦታ ላይ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ የሚያሳዝን ሁኔታ ህይወቱ አልፎ አስከሬኑ ጫካ ውስጥ ተገኝቷል። ወጣቱ ባለፉት መጋቢት 4 ቀን ስውሯ ጠርታይ በማለት ንብረቶቹን ትቶ ከወጣ በኋላ ሳይመለስ ቆይቷል ነው የተባለው። ዛሬ አስከሬኑ ለምርመራ ወደ ደብረ ብርሃን ሆስፒታል የተወሰደ ሲሆን ለቤተሰቦቹና ለወዳጆቹ መጽናናት እንመኛለን። ውድ ሀምራ ቤተሰቦች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃዎች ሲለቀቁ ቀድማ ወደ እናንተ እንዲደርሱ የና አካውንት ሰብስክራይብ ማድረግና የደወል ምልክቱን መንካት አትርሱ። በተጨማሪም ደግሞ ይሄን ቪዲዮ ላይክ በማድረግ ሌሎች እንዲደርስ አድርጉ። መልካም ምሽትና ዳር ይሁንላችሁ።